ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ረድቶን በቀን ላይ ቀን ጨምሮልን ዛሬ ማየት ስለቻለን ክብር ለእግዚአብሔር ይሁን። ከኔ ጋር ደግሞ እግዚአብሔር ረድቶን የእግዚአብሔርን ቃል ከመጽሐፈ መሳፍንት 21 ምዕራፎች አሉት። እነሱን በሚመጡት 4 ሳምንታት የምንወያይ ይሆናል። ጌታ እንዲያስተምረን እንጸልያለን። እግዚአብሔር ሆይ አቤቱ በክርስቶስ ኢየሱስ ስም ወደ አንተ እንመጣለን። እግዚአብሔር አምላክና አባታችን ሆይ የቃልህን እውነት እንድታስተምረን፣ የእግዚአብሔርን ቃል እውነት እንድትገልጽልን፣ እግዚአብሔር ሆይ ተማሪዎች እንድንሆን የቃልህን እውነት እንድታስተምረን፣ ትሁት ልብ እንድትሰጠን፣ ቅዱሳት መጽሐፍትን የምንረዳበትን አይምሯችንን እንድትከፍትልን፣ ልቦናችንን ለቃል እውነት የተሰጠን እንድታረግልን አቤቱ በኢየሱስ ስም ጸለይ። እግዚአብሔር ሆይ መንፈስ ቅዱስ አስተማሪ ነህ፣ መሪ ነህ። ወደ እውነት ሁሉ የምትመራ ለሆንክ ቃል ይናገራል። አቤቱ መንፈስ ቅዱስ ሆይ ልትናገረን፣ ልታስተምረን እንጸልያለን። ለቅዱሳን ጥበብን፣ ጸጋን፣ ማስተዋልን እንድትሰጥ ለእኔም ለተናጋሪ ጸጋን፣ ማስተዋልን እንድትሰጥ ለመንን። ስለ ሁሉ ተባረክ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። መጽሐፈ መሳፍንት እግዚአብሔርን ማወቅ በሚል ነው የምንካፈለው። መሳፍንት የሚለውን ቃል ከመፍታት እንጀምር። ቤዚክሊ መሳፍንት ምን ማለት ነው? መሳፍንት በብዙ ቁጥር ሲቀመጥ እንጂ ነጠላ መደቡ መስፍን የሚል ቃል ነው። መስፍን የሚል ቃል ሲባዛ ነው መሳፍንት የሚባለው። መስፍን ወይም መሳፍንት ማለት ገዢዎች፣ አስተዳዳሪዎች፣ ፈራጆች የሚልን ሀሳብ ሲይዝ፣ ዕብራዊው ትርጉሙ ግን ከዚህ በተለየ መልኩ ነፃ አውጪ የሚልን ትርጉም ይይዛል። አማርኛው መሳፍንት ወይም መስፍን የሚለው ቃል ከጠላት የሚያወጣ እና የሚልን ሀሳብ አይይዝም። አማርኛው የሚይዘው ገዢነትን፣ አስተዳዳሪነትን፣ ንጉስነትን፣ ባለስልጣንነትን ያመላክታል። የዕብራይስጡ ግን ዴሊቨረር ወይም ደግሞ ነፃ አውጪ የሚለውን ሀሳብ ያዝላል ወይም ይሸከማል። ኋላ ላይ የመጣውን እውነተኛ ነፃ አውጪ፣ እውነተኛ መስፍን የሆነውን የኢየሱስ ክርስቶስን አገልግሎት በጥላነት ያገለገሉ ሰዎች የተሰየሙበት ስያሜ ነው። መሳፍንት ወይም ጀጅስ ወይም ደግሞ መስፍን እግዚአብሔር እስራኤላውያን ከገቡበት ባርነት ሊያላቅቃቸው የሚልክላቸው ነፃ አውጪዎቻቸው ናቸው። እነዚህ መሳፍንት ከኢያሱ ዘመን በኋላና ከሳኦል ዘመን መካከል የተነሱ እግዚአብሔር የሚያስነሳቸው ሰዎች ናቸው። አጠቃላይ 14 መሳፍንት ተነስተዋል ኢኔሴንስ እግዚአብሔር ለአገልግሎቱ ቀብቷቸዋል ወይም አስነስቷቸዋል። ያው አስነስቷቸዋል የሚለው ቃል ግልጽ ስለሚሆን ብዬ ነው ለጴንጤ እና 14 መሳፍንት አሉን። 12ቱ ሴኩላር መሳፍንት ልንላቸው እንችላለን፣ ወይም ደግሞ መንፈሳዊውን ስራ ያልሰሩ። በእርግጥ አጠቃላይ ስራው መንፈሳዊ ቢሆንም ቤዚክሊ ግን የጦርነትን እና ከዛ ጋር የተያያዙ ነገሮችን የሰሩ መሳፍንት ሲሆኑ፣ 2ቱ ደግሞ ካህናት ናቸው። 14 መሳፍንት አሉን። 2ቱ ሳሙኤል እና ኤሊ ናቸው። 12ቱ ደግሞ እንዳልኳችሁ ዘመነ መሳፍንት እንዳልኳችሁ የ350 ዓመት ታሪክ ነው። ከኢያሱ ማለፍ በኋላ ከሳኦል መነሳት በፊት የመጣ ነው። የመጀመሪያው መስፍን ጎቶንያል ይባላል። የመጨረሻው መስፍን ደግሞ ሳሙኤል ይባላል። 350 ዓመት ፈጅቷል። መቼቱን ያደረገው የሰሜን፣ የደቡብ፣ የምዕራብ፣ የምስራቅና የመሃል የእስራኤልን ቦታ ነው። የዚህ መጽሐፍ ጸሐፊ በግልጽ ማን እንደሆነ ቅዱሳት መጽሐፍት አያስቀምጡም። የአይሁድን ታልሙድ ወይም የትውፊት መጽሐፍት ስናገላብጥ ሳሙኤል ነው የሚል ምስክርነቶችን እናገኛለን። መሳፍንት የኢያሱ መጽሐፍ ተከታይ ታሪክ ነው። በኢያሱ ህዝቡ ለእግዚአብሔር ቃል ተገዢና ታዛዥ ሆኖ እናየዋለን። እና ከኢያሱ በኋላ የመጡት በመሳፍንት ዘመን ግን ህዝቡ አመፃን ተሞልቶ ጣዖትን እያመለከ
እና ደግሞ አሸናፊ ሳይሆን የተሸነፈ ሆኖ እናገኘዋለን። እና አይረኒዝ እግዚአብሔርን ማወቅ ብለን እየተማርነን ያለነው መሳፍንት ደግሞ እግዚአብሔርን ያለማወቅ መጽሐፍ ነው። ወይም ደግሞ እግዚአብሔርን ያላወቁ ሰዎች የሚሆኑትን ነገር ነው የሚያሳየን መጽሐፉ ማለት ነው። እና ለእስራኤል ሰዎች የእምነት ማፈግፈግና የእምነት የሞራል ውድቀት በደንብ በስፋት የተተነተነበት መጽሐፍ ነው። 21 ምዕራፎች ውስጥ እስራኤል ወድቃለች ይለናል የእግዚአብሔር ቃል። 5 ምክንያቶች አሉት። እነዚህ የውድቀታቸው ምክንያት 5 ነው። አንደኛ ርስታቸውን እግዚአብሔር አምላክ ሲሰጣቸው ከነዓናውያንን አስወጡ፣ ጥረጓቸው፣ እንዳይቀመጡ በመካከላችሁ ተብለው ነበረ። እነሱ ግን አላጠፏቸውም ነበረ። እግዚአብሔር ከማይፈልገው ሰዎች ጋር እግዚአብሔር ከማይፈልገው የህይወት ስርዓት ጋር ጎረቤት መሆናቸው ነው የመጀመሪያው ውድቀታቸው ይሄ ነው። በሚገርማችሁ ሁኔታ ከእንደዚህ አይነት ጣዖት አምላኪዎች ጋር የነበራቸው ሪሌሽንሺፕ የነበራቸው ጉርብትና ጣዖትን ማምለክን ወይም አይዶላትሪን ይወልዳል። ስለዚህ አይታችኋል። ኃጢአት ምንድነው? ኃጢአት መሃን እንዳልሆነ ነው የሚያሳየን መሳፍንት። በቃ ኃጢአት ይወልዳል አመጻ እና ኃጢአትን አለማጥፋት በጊዜ አለመንቃት ምን እንደሚያስከትልባቸው ተመልከቱ። የመጀመሪያ ጥፋታቸው ጎረቤት መሆናቸው፣ እነሱን አለማስወገዳቸው። ሁለተኛ ጥፋታቸው ደግሞ የነሱን አማልክት ማምለክ ጀመሩ፣ ጣዖታቸው። ምዕራፍ 2 ቁጥር 12 ላይ እንደዚህ ይላል፣ ከግብፅ ምድርም ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ፣ በዙሪያቸውም ካሉት ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸውም፣ እግዚአብሔርንም አስቆጡ ይለናል። ስለዚህ የአባቶቻቸውን አምላክ ተዉ፣ የጎረቤቶቻቸውን በዙሪያቸው ያሉትን የአሕዛብን አማልክት ማምለክ ጀመሩ። በዚህ ብቻ ደግሞ አላበቃም። መጀመሪያ ጎረቤት አደረጓቸው፣ ከዛ ደግሞ የነሱን አምላክ ማምለክ ጀመሩ። ከዛ ደግሞ ወንዶች ልጆቻቸውን ለሴቶች ልጆቻቸው፣ ሴቶች ልጆቻቸውን ደግሞ ለወንዶች ልጆቻቸው አጋቡ። ይሄ ማለት የእግዚአብሔር የኪዳን ሕዝብን ከአሕዛብ ጋር ቀላቀሉ ማለት ነው። እያደገ ኢንተንሲፋይ የሆነ ነው የምናየው ኃጢአቱ። ምዕራፍ 3 ቁጥር 5 እስከ 6 እንደዚህ ይላል፣ የእስራኤልም ልጆች በከነዓናውያን፣ በከነዳውያንም፣ በአሞራውያን፣ በፌርዛውያን፣ በኢያውያን፣ በኢያቡሳውያንም መካከል ተቀመጡ፣ ሴቶች ልጆቻቸውንም አገቧቸው። እነርሱም ሴቶች ልጆቻቸውን ለወንዶች ልጆቻቸው ሰጡ፣ አማልክቶቻቸውን አመለኩ ይለናል። ስለዚህ መጀመሪያ ጎረቤት አደረጉ፣ ከዛ በኋላ አማልክቶቻቸውን አመለኩ፣ ከዛ ደግሞ ተጋቡ። ከዛ ደግሞ እግዚአብሔር መሳፍንትን ላከላቸውና ልክ አይደላችሁ እያረጋችኋላችሁት ነገር ልክ አይደለም ሲባሉ ደግሞ አልሰሙ፣ ልባቸውንም አደነደኑ። አራተኛ የውድቀታቸው ምክንያት ይሄ ነው፣ የልብ መደንደን። ምዕራፍ 2 ከቁጥር 16 እስከ 17 እንደዚህ ይለናል፣ እግዚአብሔርም መሳፍንትን አስነሳላቸው፣ ከሚማርኳቸውም እጅ አዳናቸው። ሌሎች አማልክትን ተከትለው አመነዘሩ፣ ሰገዱላቸውም እንጂ መሳፍንቶቻቸውን አልሰሙም። አባቶቻቸውም የሄዱበት ከነበረው መንገድ ፈጥነው ፈቀቅ አሉ። አባቶቻቸውም ለእግዚአብሔር ትእዛዝ እንደታዘዙ እንዲሁ አላደረጉም ይላል። በጣም ይሄን በማጠናበት ወቅት የገረመኝ ነገር መጀመሪያ አስወጡ ተባሉ፣ አላስወጡም። አታግቡ ተባሉ፣ አገቧቸው። አታምልኩ ተባሉ፣ አመለኳቸው። ይሄን ሁሉ ነገር ካደረጓቸው አሕዛቦች ጋር ይሄን ሁሉ ሪሌሽንሺፕ፣ ይሄን ሁሉ ግንኙነት ፈጥረው ሲያበቁ ይሄን ሁሉ ግንኙነት የፈጠሩባቸው አሕዛብ ግን ይጨቁኗቸዋል፣ ይገዟቸዋል። ወደው እኮ አግብተዋል፣ ተጋብተዋል፣ ተዋልደዋል፣ አማልክቶቻቸውን አምላኬ ብለው ተቀብለዋል። እስቲል ግን ለባርነት ተላልፈው ይሰጡ ነበር። አምስተኛ መሳፍንቶቻቸው ይለምኑና እግዚአብሔር መሳፍንታቸውን አስነስቶ ነፃ ካወጣቸው በኋላ ተመልሰው ወደዚያው ወደ ነበሩበት ህይወት ይመለሳሉ። በአጠቃላይ በ21 ምዕራፎች ውስጥ በ350 ዓመት ታሪክ የምናስተውለው ነገር በአጠቃላይ ያለ መሪ፣ ያለ እውነታ፣ ያለ እግዚአብሔር የተጓዙበት የጨለማ ዘመን እና መጽሐፉ ድግግሞሽ ነው። ይሄ ቪሽስ ሰርክል ነው። በቃ እንደዚህ ሰርክል ነው፣ መመላለስ ነው። እና 4 ነገሮች ነው እንደዚህ ሲመላለስ የምታዩት በእስራኤል ታሪክ በመሳፍንት ዘመን 4 ነገር ብቻ ነው የሚሆነው ሀብን የሚያደርገው። ልክ እንዲህ በቃ ይከቡታል እንደዚህ ማለት ነው።
የመጀመሪያው ከእግዚአብሔር ይርቃሉ፣ ከእግዚአብሔር ይወድቃሉ፣ ከእግዚአብሔር ይለያያሉ፣ ኃጢአትን ይፈጽማሉ። ከዛ በኋላ አማልክቶቻቸውን ማምለክ ይጀምራሉ። ከዛ በኋላ እግዚአብሔር ለባርነት አሳልፎ ይሰጣቸዋል። ከዛ በኋላ በንስሐና በምልጃ ወደ እግዚአብሔር ይመለሳሉ። እግዚአብሔር ከዛ መስፍን ይሰጣቸውና ያሳርፋቸዋል። አሳርፏቸው ሲያበቃ አያርፉም፣ ተመልሰው ወደ አማልክቶቻቸው ይሄዳሉ። ስለዚህ እንደዚህ አራት ነገር ነው ሀፕን የሚያደርገው። ይወድቃሉ፣ ለባርነት ተላልፈው ይሰጣሉ፣ ይለምናሉ፣ ነፃ ይወጣሉ፣ ተመልሰው ይወድቃሉ፣ ተመልሰው ይነሳሉ፣ ተመልሰው ይወድቃሉ። ታጥቦ ጭቃዎች ሆነዋል። ደግሞ እንደገና ማለት ነው 14 መሳፍንት ተነስቶላቸዋል። 6ቱ ፓርቲኩላርሊ የጦር ጀነራሎች ልንላቸው የምንችላቸው ሰዎች ናቸው። ሌሎቹም በእርግጥ ተዋግተዋል ከሳሙኤልና ከኤሊ ውጪ። ጎቶንያል፣ ናኦድ፣ ዲቦራ፣ ጌዲዮን፣ ዮፍታሄና ሶምሶን በቃ ቀጥታ ባትልፊልድ ውስጥ ያሉ ወይም ደግሞ የጦር አውድማ ውስጥ የሚገቡ መሳፍንት ነበሩ። 2 ደግሞ ካህናት፣ 2 የሕጉ መምህራንም መስፍን ሆነው ተነስተውላቸዋል። አንዱ ጥሩ ያልሆነ ምሳሌ፣ አንዱ ደግሞ ጥሩ የሆነ ምሳሌ፣ ኤሊና ሳሙኤል። መጽሐፉ ክሮኖሎጂካል ብቻ አይደለም፣ ወይም ደግሞ የታሪክን ቅደም ተከተል ብቻ የዘገበ የከተበ መጽሐፍ አይደለም። ምን ማለት ነው? ልክ እንደ አንደኛ ዜና፣ እንደ ሁለተኛ ዜና፣ እንደ ነገሥት ምናምን ዝም ብለን ኦኬ ብለን የምናገላብጠው አይነት መጽሐፍ አይደለም። ውስጡ አሁናዊ ማስጠንቀቂያ ያለው ሕያው መልእክት ያለው እግዚአብሔር በምህረቱ በኪዳኑ ጸጋውን አብዝቶ ነፃ አውጥቶ ርስት ሰጥቶት የከበረ አርጎ ያስቀመጠው ሕዝብ ሲወድቅ የሚደርስበትን አጸፋዊ ምላሽ ዛሬም ድረስ ያመላክተናል። የእምነት ክህደታቸው ብሔራዊ ነበረ፣ ወይም ደግሞ ውድቀታቸው ናሽናሊ ነው የወደቁት። ደቡቡ ወድቋል፣ ሰሜኑ ወድቋል፣ መሀል ሀገሩ ወድቋል። ኤቭሪዌር ነው የእስራኤል ውድቀት የምናስተውለው። ውድቀታቸውን በዝርዝር ቅዱሳት መጽሐፍት አስቀምጠዋል። ምዕራፍ 3 ቁጥር 7 ጀምሮ የደቡቡን ውድቀት ያሳየናል። የሰሜኑ ውድቀት ምዕራፍ 4 ላይ እናስተውለዋለን። የመሀል ሀገሩን ውድቀት ከምዕራፍ 6 እስከ ምዕራፍ 10 እናስተውለዋለን። የምስራቁን ደግሞ ከምዕራፍ 10 ጀምሮ እስከ ምዕራፍ 12 እናስተውለዋለን። የቀረውን ደግሞ የምዕራቡ ሀገር ውድቀት ነው። ስለዚህ እስራኤል በዚህ ሰዓት ሲቪል ዋር ሁሉ አስተናግዳለች፣ ወይም ደግሞ የእርስ በርስ ግጭትን አስተናግዳለች። ከእግዚአብሔር ርቀዋል። ካህናቶቻቸው ሌዋውያን ለእግዚአብሔር ለርስቱ ተለይተዋል የተባሉ የእግዚአብሔር ካህናት የጣዖት ካዳሚዎች ሆነው የምንመለከትበት ክፍል ነው። ውድቀታቸው በቃ ብሔራዊ በምንለው ደረጃ ውድቀታቸው በጣም ደግሞ እንዲጎላ ያደረገው መሪም አስተዳዳሪም ንጉስም አልነበራቸው። መሳፍንትን ስናስብ ቶሎ የሚመጣልን ጥቅስ ወይም ከምዕራፍ 17 እስከ ምዕራፍ 21 ባለው ራሱ ከ3 ጊዜ ከ4 ጊዜ በላይ የተጠቀሰው በዚያ ሰዓት ንጉስ ወይም መሪ አልነበረም ይላል። ከዛ ሰው ሁሉ በፊቱ መልካም መስሎ የሚታየውን ምን ያደርግ ነበር? ያደርግ ነበር። አለቃ የለው፣ ኮምፖዚሽን የለው፣ ሃርመኒ የለው፣ መተያየት፣ መገናኘት፣ መተሳሰብ የለው። ሁሉም በፊቱ መልካም መስሎ የሚታየውን ያደርጋል። ውጤቱስ ማህበራዊ መደናቆር፣ ጨለማ፣ እግዚአብሔርን መካድ፣ አፖስታሲ፣ አይዶላትሪ፣ ጣዖትን አምልኮ በመሳፍንት ዘመን እናስተውላለን። የመጽሐፉ ክፍልፋዮች እንዴት ነው ሳሙኤል ያስቀመጠልን? መጽሐፉን ሳሙኤል በጥንቃቄ ነው የቀነበረው፣ በጥንቃቄ ነው ያዘጋጀው ብዬ አስባለሁ። በማጠናበት ወቅት ከፋፍሎ ነው ያስቀመጠው። አንደኛ የእስራኤልን አለመታዘዝና አመፃ በደንብ ተንትኖ አስቀምጦታል። ሁለተኛ የተመረጡትን የመሳፍንት ታሪክ ደግሞ ነጥሎ ለትምህርታችን ጽፎልናል። የእስራኤል አመፃ የመጀመሪያው ያልተጠናቀቀውን የመውረስ ሂደት እየወረሱ ባለበት ሰዓት ከነዓናውያንን አስወግዱ ተብለው ነበረ። አመፃቸው የጀመረው ካለማስወገድ ነው። አጥፉ የተባሉትን አለማጥፋታቸው፣ አስወግዱ የተባሉትን አለማስወገዳቸው ነበረ። ይሄ የውድቀት የቁልቁለት ግልቢያቸውን አፋጥሞታል። ኢያሱ እስከነበረ ሰዓት
በተወሰነ መልኩ ይሻል ነበር። ኢያሱ ከሄደ በኋላ ትውልዱ እንዴት እንደዚህ ሺፍት እንደሚያደርግ ተመልከቱ። ምዕራፍ 2 ቁጥር 10 ትውልድ ሁሉ ወደ አባቶቻቸው ተከማቹ። ትውልድ ሁሉ ወደ አባቶቻቸው ተከማቹ። ከነዚያም በኋላ ለእስራኤል ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ። የእስራኤልም ልጆች በእግዚአብሔር ፊት ክፋት የሆነውን ነገር አደረጉ፣ በአሊምንም አመለኩ ይለናል። እዚህ የመጀመሪያ ውድቀታቸው ይሄ ነው። እግዚአብሔር ምን እንዳደረገ፣ ምን እንደሰራ፣ እንዴት እንደታደጋቸው የረሳ ትውልድ መጣ። ምዕራፍ 2 ከቁጥር 10 እና 11 ያነበብኩላችሁ 13ን ደግሞ አብረን እናንብበው። እንደዚህ ይላል፣ እግዚአብሔርንም ትተው በአልንና አስታሮትን አመለኩ። እነዚህ አማልክት ናቸው፣ የጣዖት አምልኮች ናቸው። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ ወደ ማረኳቸው ማራኪዎች እጅ አሳልፎ ሰጣቸው። ጠላቶቻቸውም ከዚያ ወዲያ ሊቋቋማቸው አልቻሉ። እግዚአብሔርም እንደተናገረ እግዚአብሔርም በእነሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበረች፣ እጅግም ተጨነቁ። ስለዚህ የመጀመሪያ ውድቀታቸው ይሄ ነው። ውድቀታቸው የጀመረው የውድቀታቸው መንስኤ በቃ ተብሎ ለምን ወደቁ ስንል እግዚአብሔር ማን እንደሆነ ምን እንደሰራ ረሱ። እግዚአብሔር በበረታች ክንዱ በጸናች እጁ ከግብፅ ከባርነት ቤት እንዳወጣቸው፣ ባህር ከፍሎ እንዳሻገራቸው፣ ፈረስና ፈረሰኛ እንዳሰጠምላቸው፣ መና እንደተመገቡ፣ ሕግ እንደተሰጣቸው፣ የኪዳን ስርዓት የተለያዩ አይነት የእግዚአብሔርን በረከት እንደቀመሱ ረሱ። ከዚህ የተነሳ በአልንም አስታሮትንም አመለኩ። ከዛ ያንተን አምላክ ላምልክልህ ብለው የተወዳጁት አሕዛብ ይጨቁናቸዋል። ከዛ በኋላ እግዚአብሔር መሳፍንትን አስነሳላቸው። የተነሱት መሳፍንት ከተለያየ በአካባቢያቸው ከነበሩ አሕዛብ ጋር ተዋግተዋል። ለምሳሌ ጎቶንያል ከሜሶፖታሚያ ንግስታት ጋር ተዋግቷል። 40 ዓመት እንዳሳረፋቸው እናያለን። ናኦድ ከዛ በኋላ ተነሳ፣ ከሞዓባውያን እንዳሳረፋቸው እናያለን። ከዛ ቃሉ ናኦድ ከተነሳ በኋላና ከሞዓባውያን ካሳረፋቸው በኋላ እንደገና ክፋት ሰሩ የሚል ቃል ትመለከታላችሁ። ዲቦራን አስነሳላቸው፣ ከከነዓን አሳረፈቻቸው። ከዛ በኋላ ደግሞ እንደገና ክፋትን ሰሩ ይለናል ቃሉ። ከዛ ደግሞ ለምድያም ተላልፈው ተሰጡ። እስራኤል በቃ እየተላለፈች በቃ እንዴት ልበላችሁ ኤቭሪ ትራንስፈር ዊንዶ እንደሚባለው በቋቱ ማለት ነው። በየእንትኑ ክለብ ትቀይራለች የሚገዛትን ማለት ነው። ተመልከቱ። አሁን ደግሞ ከከነዓን ደግሞ በኋላ ምድያማውያን ያዟቸው። ምድያማውያን ደግሞ ይዟቸው ጌዲዮንን አስነሳላቸው። ከጌዲዮን በኋላ ደግሞ እንደገና ክፋት ሰሩ። ቶላን አስነሳላቸው። ቶላ ከተነሳ በኋላ ደግሞ እንደገና ደግሞ የገለአዳዊው ኢያኦር ተነሳላቸው። ከዛም እንደገና ክፋት ሰሩ። ከዛ ዮፍታሔ ተነሳ። ከዛም ክፋት ሰሩ። ከዛ ኢብጻን ተነሳ። ከዛም ክፋት ሰሩ። ኤሎም ተነሳ። አሁንም አያርፉም። ሶምሶን ተነሳ። ሶምሶንም ተነስቶም አያርፉም። እንደውም ባሰባቸው። ስለዚህ የማያቋርጥ የክፋት ምንጭ ከልባቸው ይፈልቃል። የማያቋርጥ ምንጩ ምንድነው? የዚህ ሁሉ ክፋት፣ የዚህ ሁሉ አይዶላትሪ፣ የዚህ ሁሉ ዝሙት፣ የዚህ ሁሉ ዘማዊነት እግዚአብሔርን የሚያክል በረከት እንዲጥሉ ያደረጋቸው ምንድነው? እግዚአብሔርን አለማወቃቸው። ለእስራኤል ምን እንዳደረገ አለማወቃቸው፣ መርሳታቸው። እግዚአብሔር ለሜሶፖታሚያ፣ ለሞዓብ፣ ለከነዓን፣ ለምድያም፣ ለተለያዩ ለአሞናውያን፣ ለፍልስጤማውያን፣ ለአሞራውያን፣ ለፌርዛውያን አሳልፎ በየተራ ሰጣቸው። በየተራ ገበሩ። ሳምሶንን ካስነሳላቸው በኋላ ሳምሶን 40 ዓመት እንዳሳረፋቸው መጽሐፍ ያስተምራል። ሳምሶን ከተነሳ በኋላ ደግሞ ካረፈ በኋላ በእስራኤል ላይ ፈርዶ ካንቀላፋ በኋላ ደግሞ ሌላ የሚከብድ ታሪክ ይነሳል። ከምዕራፍ 17 ቁጥር 1 እስከ ምዕራፍ 21 ቁጥር 25 ድረስ። ይሄ ደግሞ
እግዚአብሔር መስፍን ሁሉ ያላስነሳበት ዘመን ነው። መስፍን ማለት ነፃ የሚያወጣቸው በባርነታቸው ጊዜ ሄዶ ተዋግቶ የሚያላቅቃቸውን አላከላቸው። በዚህ ጊዜ ይህ ጊዜ ሰው ሁሉ በፊቱ መልካም መስሎ ይታየው የነበረውን ነገር የሚያደርግበት ነገር በደንብ የተጋጋለበት ዘመን ነው። የእርስ በርስ ግጭት፣ ጣዖት አምልኮ፣ ሌብነት፣ ሶርሰሪ፣ ኤቭሪ ካይንድ ኦፍ ሲን ሪቪል ያደረገበት ዘመን ነው። ምዕራፍ 17 እና 18 ስትመለከቱ ከአንድ ግለሰብ ይጀምራል። ይሄ ውድቀት ሚካ ከተባለ ሰው ከሱ ሰውዬ ቤት የጀመረ ጣዖት የሀገር ጉዳይ ሲሆን ትመለከቱታላችሁ። ጣዖትን አምልኮ ጀመረ። ከዛ በኋላ እኔማን ማጠን የለብኝም አለና ገንዘቡን ኢንቨስት አደረገና ካህን ገዛ፣ ሌዋዊ ካህን ገዛ። ከዛ በኋላ ይሄንን ሌዋዊ እግዚአብሔር እኮ ለራሱ የመረጠው ለክብሩ የጠራው ነው ሌዋዊ ማለት፣ ግን ለጣዖት አምልኮ ካህን ሆነ በስነ ስርዓት። ከዛ ሌዋዊውን በደንብ እያጠነለት እያገለገለው እያለ የዳን ነገዶች በዛ ሰዓት ሴትል አላደረጉም ነበር፣ ርስታቸውን በደንብ አላገኙም ነበር። ገና እስራኤል እየተስተካከለች ስለነበረ ከዛ አገኙትና አሉት በቃ አምጣውና ለኛ ካህን ሁነን አሉት። ከዛ ታሪኩን በደንብ በኋላ ላይ በሚመጡት ሳምንታት እንካፈለዋለን። ሌዋዊ እሺ ብሎ ቀጠለ፣ ሊካድም ማለት ነው። አስቡት፣ እስራኤላዊ ሕጉን የያዘ የአብርሃም የይስሐቅ የያዕቆብ አምላክ ብሎ የሚጣራ የግርዘት ስርዓት እነ ሙሴ እነ አሮን በታሪካቸው ውስጥ ያሏቸው እነ ኢያሱን በዓይኖቻቸው ያዩ ሰዎች ካህን በደንብ መድበው ቤት ሰርተው ቤተ መቅደስ አዘጋጅተው ጣዖት ማምለክን ተያያዙት። ምዕራፍ 19 እስከ 21 የእርስ በርስ ግጭት ወይም ሲቪል ዋር ነው የምንመለከተው። የውድቀት መጽሐፍ ነው። አጠቃላይ መንፈሳዊ ግራ መጋባት፣ መንፈሳዊ ጽልመት፣ መሪነት የጠፋበት የሞራል ውድቀት፣ ማህበራዊ ድንቁርና የተጋጋለበት ጊዜ ነበረ። ጊዜው መሪም ንጉስም አስተዳዳሪም የላቸው፣ የህጉን ቃልም የሚተርኩ የሏቸው፣ ተርጓሚዎችም የሏቸው። የሚያሳዝን ዘመን ነው። እንደ መግቢያ ይሄ ነው አጠቃላይ ክፍሉ። ለዚህ ዘመን ያለውን ትምህርት በመናገር እጨርሳለሁ። የመጀመሪያ መሳፍንትን በማጠናበት ወቅት የመጀመሪያ ለዛሬ ለኔ ብዬ የወሰድኩት የተወረሰ እምነት በቂም አይደለም፣ እምነትም አይደለም። የተወረሰ እምነት በቂ አይደለም፣ እምነትም አይደለም። ሁለተኛ ኃጢአት ወጥመድ ነው። ይጠልፋል፣ ይጥላል፣ ያስቀጣል። የማይቀጣ ኃጢአት የለም እዚህ ምድር ላይ። ደግመዋለሁ፣ ኃጢአት ወጥመድ ነው። ይጠልፋል፣ ይጥላል፣ ያስቀጣል። ሶስተኛ እግዚአብሔር ቅሬታዎች አሉት። እግዚአብሔር በዚህ ሁሉ መንፈሳዊ ውንብድና ውስጥ፣ በዚህ ሁሉ መንፈሳዊ ጨለማ ውስጥ እግዚአብሔር ቅሬታዎች አሉት። እግዚአብሔር ቅሬታዎቹን ይጠራል፣ ያበረታቸዋል፣ ያስጣጥቃቸዋል፣ ያዋጋቸዋል። አራተኛ ነው የሚሆነው። ይሄ ደግሞ ለአገልጋዮች በደንብ ለምን የአገልግሎት ጥሪ ላለን ሞር ሪሌተብል ይሆናል ብዬ ገምታለሁ። ለአገልግሎት መጠራት ወይም ደግሞ ለአገልግሎት መለየት ወይም ደግሞ ለአገልግሎት መቀባት ለመንፈሳዊ ጤንነት ዋስትና አይደለም። ለአገልግሎት መጠራት፣ እኔ መቀባት የሚለውን ቃል ፐርሰናሊ አልወደውም፣ ግን ለመጠቀም ያህል እግዚአብሔር ለአገልግሎቱ
ቀብቶኛል። በትምህርተ ጥቅስ ውስጥ ትምህርተ ጥቅሱን እንዴት ወዲህ ውስጥ እንደምንከተው ጌታ ይወቀው። ለአገልግሎት ተጠርቻለሁ። እግዚአብሔር ለአገልግሎት እኔን ይፈልገኛል። በአገልግሎታችሁም ደግሞ የተወሰኑ በረከቶችን ፍሬዎችን ማየት ለመንፈሳዊ ጤንነት ዋስትና አይደለም። ሳምሶንን ማየት በቂ ነው። የእግዚአብሔር ዓላማ ያለባቸው አገልጋዮች በጥንቃቄ መኖርን ሊያጠብቁ እንደሚገባ እንጂ እንዝላልነት በአማርኛ እንዝላልነት ምንድን ነው? ወይም ደግሞ ችላ ባይነት ያስከፍላል ዋጋ። እግዚአብሔርን ማገልገል ለቅል ነው። እግዚአብሔርን ማወቅ ለቅል ነው። ኦኬ። የእግዚአብሔርን ዓላማ የእግዚአብሔርን ኃይል ተሞልቶ በሕዝቡ ፊት የተለያዩ ነገሮችን ማከናወን ሌላ ነው። ደሊላ አጥፊው እንደሆነች አለማወቅ ሌላ ነው። የመጨረሻ ደግሞ እንደ ሕዝብ እንደ ቤተ ክርስቲያንም የሚሆንን አጠቃላይ የመጨረሻ ደግሞ የወሰድኩት ትምህርት እግዚአብሔር ያልመራው ሕዝብ ይወድቃል። ማንም ለምን አይሆንም? ይወድቃል። እግዚአብሔር ያልመራው ሕዝብ ለውድቀት በቃ አዘጋጅቷል ራሱ። ሳምሶን ይምራው፣ ናኦድ ይምራው፣ ዮፍታሔ ይምራው፣ ዲቦራ ይምራው፣ በቃ ማንም ይምራው ይወድቃል። ሙሴ የሕጉን መጽሐፍ ቢያስተምር ዘሌዋውያን ቢል ዘዳግም ቢል ይወድቃል። እግዚአብሔር ያልመራው ለእግዚአብሔር ቦታ ያጣ ሕዝብ ይወድቃል። ፖስት ትሩዝ ሶሳይቲም ይሄን ያሳየናል። ፈረንጆቹ የዛሬ 50 ዓመት እግዚአብሔር የለም አሉ፣ ዛሬ እውነት የለም አሉ። እውነት ራሱ የምትባለው ሀቅ የምትኖረው እግዚአብሔርን ተደግፋ ነው። እግዚአብሔር በሌለበት እውነት የለም። እግዚአብሔርን አልፈልግም ያለ ትውልድ ከእውነት ይጣላል፣ ከጽድቅ ይጣላል፣ ይወድቃል። መጽሐፍ ቅዱስ ይህንን ያስተምረናል። የዘረዘርኳቸውን ነጥቦች ላይ ስትረስ አድርጌ ለመናገር ሞክሬ ብንጸልይ ደስ ይለኛል። ለዛሬ የመጀመሪያው ምንድን ነበር ያልኩት? የተወረሰ እምነት በቂ አይደለም። ይሄ ጀኔሬሽን፣ ይሄ የመሳፍንት ጀኔሬሽን ሞሮር ሌስ ምድረ በዳ የተወለደ ትውልድ ነው። ከዛም በኋላ ርስታቸውንም ከጨበጡ በኋላ የተወለደም ትውልድ አሉ። ሁለት ትውልድ አሉ። ምክንያቱም 350 ዓመት ነው። የመጀመሪያው አካባቢ የምናገኘው ትውልድ ከኢያሱ ጋር መንገድ ላይ የመጣ ትውልድ ነው። which means ልጅም ይሁኑ በልጅነቴ ትዝ ይለኛል እንደምንለው እኛ በልጅነቴ ትዝ ይለኛል ኢያሪኮ ሲወድቅ የሚሉ ትውልድ አለ እዚህ ውስጥ። ገለዓድ ገባዖን ላይ ፀሐይ ሲቆም ይመስለኛል የሚሉ ትውልድ አለ። የመጀመሪያው ትውልድ የመሳፍንት ቀደም ያለው ትውልድ ማለት ነው። ከምድረ በዳ የመጣ ትውልድ ከቤተሰቡ ነው እግዚአብሔርን የወረሰው። ኦኬ። እግዚአብሔርን ማምለክ በመቃንና በጉበናቸው ላይ ሕጉን ያሉ በእጃቸውና በአንገታቸው ላይ ሕጉን ታስሯል። ሕጉን በቀንና በሌሊት ይወያዩታል። በእስራኤል ባህል መሰረት ሲዘን ሁሉ አላቸው። ሌሊት እየተቀሳቀሱ ሕጉን የሚያጠኑበት። ግን ከልብ የሆነ እምነት ሳይሆን የተወረሰ እምነት ስለነበረ ወይም ደግሞ ከፋሚሊ የተካፈሉት ስለሆነ አልጠቀማቸው። የእኛም ትውልድ እንዲህ ይመስለኛል። እኔ አሊጎራይዝ ማድረግ አልፈልግም፣ ግን በእኔ እምነት የመጀመሪያው ጀኔሬሽን ይመስለኛል የእኛ ጀኔሬሽን ቸርች ውስጥ ያደገ ጀኔሬሽን ይመስለኛል። ምን ማለት ነው? የኛ አባቶቻችን እናቶቻችን ቸርች ውስጥ አይደለም ያደጉት። ቸርች በዛ ሰዓት ራሱ በእንዲህ አይነት ሴቲንግ ስታብሊሽድ አልነበረችም። የመጀመሪያው ጀኔሬሽን ነው የኛ ጀኔሬሽን። ከልጅነቱ ጀምሮ ሰንዴይ ስኩል ተምሮ የመጣ ጀኔሬሽን የኛ ጀኔሬሽን ነው። ክብር ለኢየሱስ ይሁን። አልተማራችሁም እንዴ ሰንዴይ ስኩል እናንተ? የኛ ጀኔሬሽን የሚያስፈራኝ ይሄ ነው። የተወረሰ እምነት ነው ያለው አብዛኛው። የተወረሰ እምነት ማለት ከቤተሰብ የተሰጠ እምነት ማለት ነው። እና የተወረሰ እምነት ግን በቂ አይደለም። ክርስቶስን በግል ማወቅ መቻል አለብን። እግዚአብሔር በግሉ ማንነቱን ሊገልጥልን ይገባል።
ክርስትና ትንታኔ ሳይሆን አብርሆት ስለሆነ እግዚአብሔር ይህን ያብራል። ብርሃን ያስፈልገዋል። ክርስትና ዳገት ነው የሚሆነው አለበለዚያ ዳገት። ሁለተኛ ኃጢአት ወጥመድ ነው። ይጥላል፣ ይጠልፋል፣ ያስቀጣል። ይህም ቅዱሳት መጽሐፍት የመሰከሩለት እውነት ነው። ኃጢአት እየጣፈጠ የሚወርድ የሚስረቀረቅ ነገር ቢሆንም አንደኛ አያልቅም፣ ሁለተኛ ያድጋል። እሺ ኃጢአት ያንቃል፣ ይጠልፋል። እስራኤላውያን እንደዛ ነው ያደረጋቸው። ከሌሎች እድገቱን ዝም ብላችሁ ተመልከቱት። የመጀመሪያ አብረውን ይኑሩ፣ ምን ችግር አለ፣ ጎረቤቶቻችን ይሁኑ አሉ። ከዛ ደግሞ እነሱም ያመልኩትን ብናመልክም አሉ፣ ብንጋባም አሉ። በኋላ ላይ መሳፍንቶቻቸው መጥተው ታው ሲሏቸው አንሰማም። ስለዚህ እያደገ ይሄዳል። ጣላቸው፣ ጠለፋቸው፣ አስቀጣቸው። ያገኛቸው ሁሉን የገዛቸው እነዚህ እስራኤላውያን ማለት ቅዱሳን ከግብፅ ቤት የወጡትን አይነት እስራኤላውያን እንዳይመስሏችሁ። ከግብፅ ቤት የወጡት እስራኤላውያን መዋጋት የማይችሉ መሳሪያ ያልያዙ ወንጭፈው ማያውቁ ናቸው። እነዚህ እስራኤላውያን ግን ቀስተኞች፣ 31 መንግስት ገንጥለው የመጡ ውጊያ የቻሉ ግን ያገኘ በሙሉ ይገዛቸዋል። ለምን ስትሉ ምዕራፍ 2 ቁጥር 13 ናበሩ የእግዚአብሔር እጅ ትከፋባቸው ነበር ይላል። ተላልፈው የተሰጡ ናቸው። ኃይል እያለ መሸነፍና ኃይል ሳይኖር መሸነፍ የተለያየ ነገር ነው። ሶስተኛው እግዚአብሔር ቅሬታ አለው። ይጠራል፣ ያበረታል፣ ያስታጥቃል፣ ያዋጋል። በመሳፍንቶች ውስጥ ይህንን እንማራለን። አራተኛ ለእኔ ፐርሰናሊም ትምህርት ብዬ ቅድም የጸለይኩበት ነው። ለአገልግሎት መጠራት፣ በእግዚአብሔር ሕዝብ ፊት በተለያዩ መንፈሳዊ ጸጋዎች ማገልገል። በእኛ ኮንቴክስት ሳወርደው እግዚአብሔር በእኛ እጅ የተለያዩ ተአምራቶችን መንፈሳዊ በረከቶችን በእኛ በኩል ማስተላለፉ እኛ ከእግዚአብሔር ጋር ላለን ግለግንኙነት ማረጋገጫም ሽልማትም አይሆንም። እሱን ማረጋገጫና እሱን ሽልማት ህሊናችን ሳይሆን እየለገሰን ያለው ሰዎች ናቸው እየለገሱን ያሉት። ሶምሶንን ማየት ለዚህ በቂ ነው። ይወጣል፣ ይጋደላል፣ ይወጣል፣ ያሸንፋል፣ ይመጣል፣ ይተኛል። አብሮት ከዛ እየሸሸች ትነግረዋለች። ምንድን ነው ስትለው እንዲህ ነው ይላል። አንድ ቀን እንኳን አልነቃም። እሱ በውድቀት ህይወት ውስጥ ነው ያለው። ግን ከተማን ሲገነጥል ታዩታላችሁ። በአህያ መንጋጋ አንበሳ ሲገል ታዩታላችሁ። ሶምሶን የሚሰራው ተአምራት አለ። እንስሳቶችን ጥንድ እያደረገ በፍልስጤማውያን እርሻ ውስጥ ይለኩሳቸዋል። ትልልቅ ሱፐርናቹራል የሆኑ ነገሮችን ነው የሚያደርገው። ባይተው ቀላል ነገሮች አይደሉም። አንበሳ እየገደለ ምናምን ከአንበሳ ውስጥ ማረ ምናምን እንትን ይላል። እሱ ግን he was not healthy። በህዝቡም ፊት በእግዚአብሔርም ህዝብ ፊት በአገልግሎት መስባኮችና መስተላለፊያዎች መንገዶች ላይ የምናረጋቸው የአገልግሎት ክንዋኔዎች እኛ ፐርሰናሊ እግዚአብሔርን ለማወቃችን ማረጋገጫ አይደሉም። it's a better truth። መራራ እውነት ግን ነው። አይደሉም፣ ማረጋገጫ ሊሆኑ አይችሉም። የምትሰብኩት፣ የምትዘምሩት፣ የምትጸልዩት፣ የምትተነብዩት ኤቭሪ መንፈሳዊ ግልጋሎቶቻችን ከጌታ ጋር ለመሆናችን መገለጫ ሊሆኑ አይችሉም። ማስረጃ ሊሆኑ አይችሉም። እነዛ ሰዎች አሉ ማቴዎስ ወንጌል ምዕራፍ 7 ላይ በስም ያሉት የት ሄደው ይመስላችኋል? ቸርች ውስጥ ነው ያሉት። እነዚህ ሰዎች ቁም ነገር ቸርች ውስጥ ነው ያሉት። አጋንንቶችን አላወጣን፣ በስም ትንቢት አልተናገርን፣ በስም ስንት ነገር። ኢየሱስ ምን እንዳላችሁ ታውቃላችሁ? እኔ ምን አልልም አላውቃችሁም አላቸውና ከዛ ደግሞ እናንተ አመፀኞች ነው ያለው እግዚአብሔር ጌታ። አመፀኞች ፈጽማችሁ ራቁ ከኔ። ስለዚህ የምናገለግላቸውን አገልግሎቶች ማጥላላቴም ማሳነሴም አይደለም። አገልግሎት የከበረ ነው። የእግዚአብሔርን ሕዝብ ማገልገል እድል ነው፣ በረከት ነው። ከሱ መሳ ለመሳ ግን ፐርሰናሊ ከጌታ ጋር ያለን እድገት፣ ከጌታ ጋር ያለን ግንኙነት፣ ከቃሉ ጋር ያለን መስተጋብር፣ ለጸሎት የምንሰጠው ቦታ፣ ለቅድስና ፍሬ፣ መንፈሳዊ አይምሮአችን መታደሱ፣ ደቀ መዝሙር መሆናችን ሌላ ትምህርት ነው። መጨረሻው እግዚአብሔር ያልመራው ሕዝብ
ይወድቃል። ፖስት ትሩዝ ሶሳይቲ ይሄንን ይመስላል። ድህረ ዘመናዊ ህዝብና የመሳፍንት ዘመን ይመሳሰላል። ፖስት ትሩዝም ይሄን ነው እኮ የሚለው አይደለ? ይሄ ፖስት ሞደርን የምንለው ሶሳይቲ ምንድን ነው የሚለው? ኦኬ ለሱ እውነት የሆነ ለኔ ደግሞ እውነት ላይሆን ይችላል አይደለም የምንለው? ለኔ እውነት የሆነ ደግሞ ለሱ እውነት ላይሆን ይችላል ነው የምንለው። ይሄ እኮ ሌላ አማርኛ ማለት ሰው ሁሉ በፊቱ መልካም መስሎ የሚታየውን ያደርጋል ማለት ነው። ሌላ ነገር የለውም። ይሄ ፖስት ሞደርን ሶሳይቲ የመሳፍንትን ዘመን ይመስላል። ሰው ሁሉ ልክ ነኝ ብሎ ያምናል። አትጠራጠሩ፣ ይሄ ትውልድ ወደ እግዚአብሔር ካልተመለሰ ይወድቃል። ታሪክ በሰፊ ሁኔታ ትውልድ ወደቀ ብሎ የሚከተበው ትውልድ እንዳይሆን ትውልዳችንን እግዚአብሔር ያስመልጥልን። እግዚአብሔር ይርዳል። ከመጽሐፍ ቅዱሳችን ከአዲስ ኪዳን አንድ ቃል አነብና እንጸልያለን። መጽሐፍ ቅዱሳችንን ወደ ኤፌሶን መጽሐፍ ምዕራፍ 3 ከቁጥር 14 እናወጣለን። ቅዱስ ጳውሎስ ለኤፌሶን ቅዱሳን የጸለየው ጸሎት ነው። ለኤፌሶን ቅዱሳን የጸለየው ጸሎት ነው። እንዲህ ይላቸዋል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት ይንበረከካል። የጸሎት ርዕሶቹን እንመልከታቸው። አንደኛ በመንፈሱ ይለናል። በመንፈስ ቅዱስ እያለን ነው። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ እጸልይላችኋለሁ። ሁለተኛ ጸሎቱ ክርስቶስ በልባችሁ በእምነት እንዲኖር እጸልይላችኋለሁ። እንደ ክብሩ ባለጠግነት መጠን ይስጣችሁ። ስርና መሰረታችሁ በፍቅር እንዲጸና እጸልይላችኋለሁ። በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ አንደኛ፣ ክርስቶስ በልባችሁ በእምነት እንዲኖር ሁለተኛ፣ ስርና መሰረታችሁ በፍቅር እንዲጸና ሶስተኛ። አራተኛ ጸሎት ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እጸልይላችኋለሁ። እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እጸልይላችኋለሁ። በአጭር አማርኛ ጳውሎስ የሚጸልያቸው ጸሎቶች እግዚአብሔርን እንዲያውቁ፣ እስከ እግዚአብሔር ፍጹም ሙላት እንዲሄዱ፣ ክርስቶስ በልባቸው በእምነት እንዲኖር፣ የስርና መሰረታቸው በፍቅር እንዲጸና፣ ክርስቶስ በልባቸው ድዌል እንዲያደርግ፣ ጌታ ኢየሱስ በልባቸው እንዲነግስ፣ በልባቸው ዙፋን ላይ የሾሟቸውን ጣዖታቶች ከስክሰው ኢየሱስ ብቻውን እንዲነግስበት እግዚአብሔር ይህን በረከት ያብዛል። የመሳፍንት ውድቀት ይሄ ነበረ። እግዚአብሔርን አለማወቃቸው፣ የእግዚአብሔርን ሕግ አለመከተላቸው፣ እግዚአብሔር ለእስራኤል ምን እንደሰራ አለማወቃቸው ኔጣላቸው። የእግዚአብሔር ሕዝብ ደግሞ ወደ በረከት እንዲመጣ፣ የእግዚአብሔር ሕዝብ እንዲጸና፣ የእግዚአብሔር ሕዝብ እግዚአብሔር ያቀደለትን ሕይወት እንዲኖር የመጀመሪያ እግዚአብሔር በልቡ በእምነት መኖር አለበት። እግዚአብሔርና ስራው፣ እግዚአብሔር ለአሕዛብ የሰራው ስራ፣ እግዚአብሔር በክርስቶስ የፈጸመው መንፈሳዊ ትልቅዬ የሆነ በረከት በልባችሁ በእምነት እንዲኖር ይለናል ጳውሎስ። ይሄ እንዲበዛልን እግዚአብሔር ይርዳል። ጸጋ ይብዛልን። እንጸልያለን።